ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን ሊቨርፑል ቅዳሜ በሜዳው ሳውዛምፕተንን ምሽት 12 ሰዓት ባስተናገደው ጨዋታ 3-1 በሆነ ውጤት አሸንፎ የነጥብ ልዩነቱን ከተከታዩ አርሴናል በ16 ነጥብ ያሰፋበትን ድል ቅዳሜ አመሻሽ ማስመዝገብ ችሏል። በዚህ ጨዋታ ዙሪያ ሰፋ ያሉ ዝርዝር ጉዳዮችን እንወያያለን። እንዲሁም ቅዳሜ የተደረጉ ተጠባቂ ጨዋታዎች፣ ለቶፕ ፎር የሚደረግ ትንቅንቅ፣ እንዲሁም ላለመውረድ የሚደረግ ሌላ የጨዋታ ፍልሚያ ነበር። እነዚህን ጨዋታዎች በውጤት ደረጃ እንመለከታለን። የአርነ ስሎት የውሳኔ አቅም በሌላ ጨዋታ በድጋሚ የተስተዋለበት፣ ሊቨርፑል ያለመሸነፍ ጉዞውን የአሸናፊነቱን ሪከርድ ባለፉት 29 የፕሪሚየር ሊግ ጨዋታ 21ኛውን ድል ማስመዝገብ ችሏል። ግቦቹንም እንግዲህ ከረፍት በኋላ ዳርዊን ኑኔዝ እንዲሁም መሐመድ ሳላህ ሁለት ፍጹም ቅጣት ምት ሲያስቆጥሩ፣ ስሞልቦን ከረፍት በፊት በተጨማሪ ደቂቃ ሊቨርፑልን ውጥረት ውስጥ የከተተች ብቸኛ ግብ ለሳውዛምፕተን ማስቆጠር ችሏል። ቅዳሜ በተደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች ኖቲንግሃም ፎረስት በጊዜ 9 ሰዓት ተኩል ማንቸስተር ሲቲን በሲቲ ግራውንድ አስተናግዶ በሃድሰን ኦዶይ 83ኛ ደቂቃ ብቸኛ ግብ ማንቸስተር ሲቲን አሸንፎ የደረጃውን ሰንጠረዥ እንግዲህ አሁን ኖቲንግሃም ፎረስት ማሻሻሉን በድጋሚ አስቀጥሏል። ይሄ ቡድን እንደምታውቁት ከሊቨርፑል እኩል 12 ጨዋታዎች ላይ ግብ ሳያስተናግድ የወጣበት መንገድ በእጅጉ የኑኖ ስፒሪቶ ሳንቶስ ቡድን እየተደነቀ ነው የሚገኘው። ከሲቲ ጋር ያለውን የነጥብ ልዩነት ወደ 4 አስፍቶ በ51 ነጥብ 3ኛ ደረጃ ላይ መቀመጥ የቻለበትን ውጤት በፔፕ ጋርዲዮላ ማንቸስተር ሲቲ ላይ አስመዝግቧል። ምሽት 12 ሰዓት በተደረገ ሌላ ተጠባቂ ጨዋታ በተለይ የዩሮፒያን ፉትቦል ደረጃን ይዞ ለማጠናቀቅ የሚደረግ ፉክክር ነበር። ብራይተን በሜዳው ፉልሃምን አስተናግዶ ከመመራት ተነስቶ 2-1 ብራይተኖች ማሸነፍ ችለዋል። ራውል ሂሜኔዝ ፉልሃሞችን ቀዳሚ ማድረግ ሲችል ከረፍት በኋላ እንግዲህ ቫን ሄካ እና ጆአው ፔድሮ ባስቆጠሩት ግብ ብራይተን ለመጀመሪያ ጊዜ ካለፉት 10 ተከታታይ የፕሪሚየር ሊግ የእርስ በርስ ግንኙነት የሁለቱ ቡድኖች ጨዋታ በኋላ ማሸነፍ ችሏል። ፉልሃምን ባለፉት 10 ጨዋታዎች ውስጥ እንግዲህ ፉልሃምን ለማሸነፍ ብራይተን ሲቸገር ነበር። በስተመጨረሻም በፋቢያን ሁዝለር እየሰለጠነ የማርኮ ሲልቫን ፉልሃምን ማሸነፍ ችሏል። ክሪስታል ፓላስ በሜዳው ኢፕስዊች ታውንን አስተናግዶ 1-0 ሲያሸንፍ፣ ምሽቱ 2 ሰዓት ተኩል የተደረገው የብሬንትፎርድ እና አስቶን ቪላ ጨዋታ በቪላ 1-0 በዋትኪንስ ግብ አስቶን ቪላ ማሸነፍ ችሏል። ይህንንም ተከትሎ ቪላ የደረጃውን ሰንጠረዥ በማሻሻል 7ኛ ደረጃ ላይ መቀመጥ ችሏል በ45 ነጥብ። እንግዲህ ቪላ ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት ለቶፕ ፎር የሚያደርገው ፉክክር በ2 ነጥብ ልዩነት ነው መቀመጥ የቻለው። ሲቲ 47 ነጥብ ነው የሚገኘው፣ ቪላ 45 ነጥብ ማሳካት ችሏል። ምሽት 5 ሰዓት የተደረገው ላለመውረድ የሚደረግ ፉክክር ወልቭስ በሜዳው ኤቨርተንን አስተናግዶ 1-1 በሆነ ውጤት ተለያይቷል። የቅዳሜ ፕሪሚየር ሊግ ጨዋታ ውጤቶች ይህንን ይመስላሉ። ነገር ግን በቡንደስሊጋ ያልተጠበቀ ከ1988 በኋላ ለመጀመሪያ ጊዜ አንድ ክስተት ተፈጥሯል። በቡንደስሊጋው ሀያል ከሚባሉ 3 ክለቦች ባየር ሙኒክ፣ ባየር ሌቨርኩዘን እንዲሁም ቦሩሲያ ዶርትመንድ ለመጀመሪያ ጊዜ ከ1988 በኋላ 3ቱም ክለቦች በሜዳቸው ተሸንፈዋል። ባየር ሙኒክ ከመመራት ሽንፈት ሲያጋጥመው፣ ባየር ሌቨርኩዘን በሜዳው 2-0 በሆነ ውጤት ተሸንፏል። በተመሳሳይ ዶርትመንድም ሽንፈት አጋጥሞታል። 3ቱም ክለቦች የተሸነፉት ከወገብ በታች ባሉ ላለመውረድ በሚታገሉ ክለቦች ናቸውና ይሄ ከ1988 በኋላ የተመዘገበ ውጤት ነው። አስደናቂ ሪከርድ፣ በቡንደስሊጋው ያልተጠበቀ ውጤት ነበር። በትናንት የቅዳሜ መርሃ ግብር የተመለከትነው ይሄ ፕሮግራም እንግዲህ በስፋት ትኩረት የሚያደርገው የአርነ ስሎት ሊቨርፑል
በድጋሚ ከተከታዩ አርሴናል ያለውን የነጥብ ልዩነት ወደ 16 ያሰፋበት አስደናቂ ሌላ ጨዋታ ሁለት የተለያዩ 45ቶችን በሊቨርፑል ብቃት ዙሪያ የተወሰኑ የጨዋታ ግምገማዎችን እናደርጋለን። አሁን ለከፈታችሁ በድጋሚ ላይክ እያደረጋችሁ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በድጋሚ እየጋበዝን ሊቨርፑል ከፓሪሱ ድል በኋላ በሜዳው ሳውዛምፕተንን 20ኛ ደረጃ የሚገኘውን ክለብ አስተናግዶ 3-1 በሆነ ውጤት አሸንፏል። አርነ ስሎት በድጋሚ የመጨረሻ ቅጣታቸውን በኤፍኤ የተላለፈውን የሁለት ጨዋታ ቅጣት ያጠናቀቁበት ልክ እንደ ደጋፊዎች ስታንድ ላይ ሆነው የተመለከቱበት ጨዋታ ከረፍት በፊት ሊቨርፑል በኳስ ቁጥጥር ተሽሎ ነገር ግን የዛን ያክል በአስፈሪ ሙከራ በትላልቅ እድሎች ሳይታጀብ የመጀመሪያውን 45 በመመራት ነበር ቡድኑ ያጠናቀቀው። ነገር ግን በመጀመሪያ 45 የተስተዋሉ አንዳንድ ያልተጠበቁ እንቅስቃሴዎች ነበሩ በቡድኑ በኩል። ከፓሪሱ ድል በኋላ በትናንትናው ጨዋታ ሊቨርፑል የሶስት ተጫዋቾችን ለውጥ በማድረግ ጨዋታውን የጀመረው ሲሚካስን በሮበርትሰን እንዲሁም ኮርቲስ ጆንስን በማስገባት አሌክሲስ ማካሊስተርን አሳርፈው እንዲሁም በተጨማሪ በፊት መስመር በኩል ዳርዊን ኑኔዝን በቋሚነት አሰልፈው ዲየጎ ጆታን ወደ ቤንች አውርደው ነበር አሰልጣኙ የመጀመሪያ ምርጥ 11ቸው ላይ ለውጥ ማድረግ የቻሉት። ነገር ግን ሊቨርፑል ከረፍት በፊት 71 በመቶ የኳስ ቁጥጥር ብልጫ ነበረው። ነገር ግን የዛን ያክል ቡድኑ ጫና ፈጥሮ ሳውዛምፕተን ላይ ተጽዕኖ ፈጥሮ ትላልቅ እድሎችን ለመፍጠር ሲቸገር ሰፊ ስፔሶችን ለማግኘት በተለይ የሳውዛምፕተን ሎው ብሎክ ለአርነ ስሎት የመጀመሪያ 45 ፈታኝ ነበር። በአሊሰን እና ቫንዳይክ አለመግባባት በተፈጠረ ክፍተት ስሞልቦን 45 ሲደመር 1 ደቂቃ ላይ ሊቨርፑል ላይ ግብ ተቆጠረ። ይሄ ቡድን እንግዲህ ለአራት ተከታታይ ጨዋታ ግብ ላለማስተናገድ በአርነ ስሎት ውስጥ ለመጀመሪያ ጊዜ በዘንድሮ የውድድር ዓመት እንዲህ አይነት ሪከርድን ለማስመዝገብ የተሻለ ጨዋታ ነው ተብሎ ሲጠበቅ ነበር። ነገር ግን ቡድኑን ጫና ውስጥ የከተተ ያልተጠበቀ ግብ አስተናግዶ ሊቨርፑል የመጀመሪያ 45ን በጥሩ የኳስ ቁጥጥር ብልጫ ነገር ግን በበርካታ ሙከራዎች ሳይታጀብ ነበር ያጠናቀቀው። ምንም እንኳን ከረፍት በፊት ግቧ ከተቆጠረች በኋላ በስሜት ይሄ በከፍተኛ ግለት ዳርዊን ኑኔዝ ዎከር ፒተርስ ላይ የሰራው ጥፋት ቡድኑን ጫና ውስጥ የከተተ ነበር። በዛ ደቂቃ በተለይ ሊቨርፑል እየተመራ እረፍት ሊወጡ የተወሰኑ ደቂቃዎች ሲቀሩ ነው ግብ አስተናገዱ። ብዙም ደቂቃዎች ሳይቆዩ ነው ኑኔዝ ምናልባት ቀይ የሚያሰጥ ፋውል ዎከር ፒተርስ ላይ ፈጽሞ እንግዲህ የዕለቱ የቫር ዳኛ ለቀይ የሚያደርስ ፋውል አይደለም በሚል ነው ኑኔዝ ከዚህ አደጋ ማምለጥ የቻለው። ይህን ተጫዋች እንግዲህ እረፍት ላይ አብዛኛው የእግር ኳስ ቤተሰብ ተጫዋቹን በዲየጎ ጆታ ቀይረው ስሎት ይገባሉ ተብሎ ሲጠበቅ ነበር። እንዲህ አይነት ውሳኔዎች የአብዛኛው የእግር ኳስ ቤተሰብ ተስፋ ነበር። በተለይ የሊቨርፑል ደጋፊዎች ተጫዋቹ በዛች ደቂቃ ውስጥ አንደኛ ቡድኑ ግብ አስተናግዷል። እንዲህ አይነት ስህተት በፋውል ደረጃ መፍጠሩ ምናልባት የጨዋታውን ፕላን በአንዴ ሊቀይረው የሚችል ሊቨርፑል ግብ ተቆጥሮበት በድጋሚ ወደ 10 ተጫዋች ሊወርድ የሚችልበት አጋጣሚ ነበር። ነገር ግን የአሰልጣኙ ሌላ አስደናቂ ውሳኔ የታየበት ነበር። ኑኔዝም ሳይቀይሩት ከቡድኑ ጋር ተመልሶ እንዲገባ በማድረግ ነገር ግን ሌላ የሶስት ተጫዋቾችን ለውጥ አድርገው ነው ከረፍት በኋላ የገቡት። ሲሚካስን፣ ኮርቲስ ጆንስን እንዲሁም ዶሚኒክ ሶቦስላይን በማውጣት አንዲ ሮበርትሰን፣ አሌክሲስ ማካሊስተር እና ሃርቪ ኤሊየትን አስገብተው ሊቨርፑል ከ4-3-3 ሼፕ ወደ 4-2-3-1 ፎርሜሽን እንዲቀየር ነበር ያደረጉት። ኤሊየት ልክ እንደ ጆንስ እንደ ሶቦስላይ ወደኋላ ከመመለስ ይልቅ በይበልጥ ወደፊት ጠጋ ብሎ በማጥቃቱ በኩል ከፍተኛ
አስተዋጽኦ እንዲያደርግ በሰጡት ሚና ሊቨርፑል ከረፍት በኋላ ጨዋታው እንደተጀመረ ነው እንግዲህ የመጀመሪያ ከረፍት በኋላ የተደረገው ሙከራ ወደ ግብ ዳርዊን ኑኔዝ 51ኛ ደቂቃ ላይ መቀየር የቻለው እንግዲህ ግቧን ያስቆጠረበት መንገድ በተለይ የሉዊስ ዲያዝ ወርክ ሬት እና እዛ ጋር ያሳየው ቴክኒክ ኳሷን የሳውዛምፕተንን ተከላካይ ዎከር ፒተርስን በማለፍ በግራ እግሩ ማይነስ ያደረገውን ኳስ በግሩም ተች ነው ኑኔዝ ማስቆጠር የቻለው። ሊቨርፑል 1-1 ጨዋታውን ካደረገ በኋላ ይሄ ተጫዋች እንግዲህ ሜዳ ውስጥ በፋውል ቀይ የመመልከት እድሉ ከፍ ብሎ ተቃውሞ ደግሞ ባለፉት ጊዜያት ኑኔዝ እንደምታውቁት ከአስቶን ቪላ እና ወልቭስ ሊቨርፑል ባደረገው ተከታታይ ጨዋታ ከፍተኛ ትችት ያስተናገደ አሰልጣኙንም ጨምሮ በሚዲያ ወጥተው የተጫዋቹን ጠንክሮ መስራት ሜዳ ላይ ያለውን ትኩረት ሲተቹ ነበር። ከዛን ጊዜ በኋላ እንግዲህ ተጫዋቹ የቋሚነትን ስፍራ ማግኘት አልቻለም። ለመጨረሻ ጊዜ ኑኔዝ ቋሚ ሆኖ የተሰለፈው ሊቨርፑል በካራቦ ካፕ ቶትናምን 4-0 ባሸነፈበት ጨዋታ ነው። ከዛም በኋላ ኑኔዝ ቋሚ ሆኖ አያውቅም። በተለይ ደግሞ ያለፉትን 10 ጨዋታዎች ዳርዊን ኑኔዝ አንድም ግብ አላስቆጠረም። ነገር ግን ረቡዕ ምሽት ከፓሪስ ሴን ጀርሜን ጋር በነበረው ጨዋታ ተቀይሮ ከገባ በኋላ ሃርቬ ኤሊየት ባስቆጠራት ግብ ላይ ያደረገው አስተዋጽኦ ግብ የሆነ ኳስ አመቻችቶ ማቀበሉ ለዚህ ጨዋታ በተሻለ እድል ፈጥሮለት ተጫዋቹ በቋሚነት ጀምሮ ነበር። እንደምታውቁት ከዚህ ቀደም ኑኔዝ ባለፉት 3 ከሳውዛምፕተን ጋር ባደረጋቸው ጨዋታዎች 3 ግብ ማስቆጠሩ ይታወሳል። ነገር ግን በካራቦ ካፕ የጥሎ ማለፍ ጨዋታ በሴንት ሜሪ የተደረገውን የጥሎ ማለፍ ጨዋታ ላይ የሳውዛምፕተን ደጋፊዎች አዲሱ ካሮል በሚል ተጫዋቹን እንግዲህ ያበሽቁት ነበር። የተለያዩ ተጫዋቹ ላይ አንዳንድ ቃላቶችን ይሰነዝሩ ነበር። በእለቱ ግብ አስቆጥሮ ከትሬንት አሌክሳንደር አርኖልድ የተሻገረለትን ኳስ አስቆጥሮ ተመሳሳይ አይነት ሴሌብሬሽን ሲያሳይ ነበር። በድጋሚ ከዛን ጊዜ በኋላ ነው ኑኔዝ እንደገና ለ4 ጨዋታ በድጋሚ 4ኛ ግቡን በሳውዛምፕተን ላይ ማስቆጠር የቻለውና ተጫዋቹ ሜዳ ውስጥ መቆየቱ የጨዋታ ቀያሪ መሆኑ የስሎቱን ውሳኔ ምን ያክል ጠንካራ እንደሆነና አስደናቂ ውሳኔ እንደወሰኑ። ምክንያቱም ተጫዋቹ ከፍተኛ ጫና አለበት። እንዲሁም በዚያ የውድድር ዓመት መጨረሻ ክለቡን ይለቃሉ ከሚባሉ ተጫዋቾች ውስጥ አንዱና ዋነኛው ነው። ይህንን ተከትሎ ምናልባት ከረፍት በፊት በነበረው እንቅስቃሴና አስተዋጽኦ ተጫዋቹን የመቀየር እድላቸው ሰፊ ነበር። የዚህ ተጫዋች አስተዋጽኦ በጨዋታው ቀጥሎ በድጋሚ 55ኛ ደቂቃ ላይ ሳላ ላስቆጠራት ፍጹም ቅጣት ምት መነሻ ነበር። ተጫዋቹ ላይ በተሰራ ጥፋት ነው ሊቨርፑል በጨዋታው መሪ የሆነውን አጋጣሚ ማግኘት የቻለውና ኑኔዝ ከብሬንፎርዱ ያ ተአምራዊ የመጨረሻ ደቂቃ 2 ግብ በኋላ በፕሪሚየር ሊግ ግብ አላስቆጠረም። ይሄ ተጫዋች በየሳምንቱ በአንዳንድ በሚፈጠሩ ተጽዕኖዎች ከፍተኛ ትችት ውስጥና ተጽዕኖ ውስጥ ገብቶ ነበርና ከዛም በተወሰነ መልኩ የሚወጣበትን የተረጋጋ ሳምንት እንዳሳለፈ ነው የተመለከትነው። ከፓሪስ ሴን ጀርሜን ጋር በነበረው አስተዋጽኦ ለሃርቬ ኤሊየት አመቻችቶ ማቀበሉ እንዲሁም በትናንትናው ዕለት ደግሞ ግብም አስቆጥሮ ሳላ ላስቆጠረው ፍጹም ቅጣት ምት መነሻ ሆኖ ነው በጥሩ ብቃት ተጫዋቹ በሁለተኛ 45 ከመጀመሪያ 45 በተለየ በተቃራኒ ሆኖ ማምሸት የቻለውና ኑኔዝ ጥሩ ሳምንት በሊቨርፑል ማሊያ ያሳለፈበት ወቅት ነው። ነገር ግን ስሎት ከረፍት በኋላ የቀየሩት የተጫዋቾች ለውጥ አሰልጣኙን በእጅጉ እየተደነቁ ነው የሚገኙት። በተለይ የአሌክሲስ ማካሊስተር የሃርቬ ኤሊየት በአማካይ ስፍራ ለውጥ ሊቨርፑል ከረፍት በፊት በኳስ ቁጥጥር ብልጫ ተጋጣሚ ላይ ከፍተኛ ቁጥር የኳስ ቁጥጥር ብልጫ ቢኖረውም ፔኔትሬት አድርጎ ወደ ፋይናል ሰርድ ገብቶ ትላልቅ እድሎችን ለመፍጠር ሁለቱ አማካዮች ከአጥቂው ጋር ያላቸው ግንኙነት በጣም የሰፋ ነበር። ከኤሪያ ውጪ የሚገኙ አንዳንድ አጋጣሚዎችን ወደ ግብ ለመቀየር የሚያደርጉት ጥረት ተዳክሞ ነበር የተስተዋለው። ከረፍት በፊት በነበረው እንቅስቃሴ የሉዊስ ዲያዝ ተደጋጋሚ ጥረትና ወደ ፋይናል ሰርድ ሊቨርፑል በእንቅስቃሴ ከገባ በኋላ አንዳንድ ተጫዋቾችን በቴክኒክ ሸውዶ የሚቀበለውም የተጫዋች
የፊት መስመር አማራጭ በስፔስ ደረጃ ሰፊ ነበርና ለማርኪንግ ተጋላጭ የሆነ የመጀመሪያ 45 ነው። ነገር ግን ይህን ችግር ለመቅረፍ ስሎት የወሰዱት የመጀመሪያ እርምጃ በማጥቃቱ በኩል በይበልጥ ተሳትፎ ከፍ ያለውን ሃርቪ ኤሊየትን በማስገባት አሌክሲስ ማካሊስተር የራያን ግራቨንበርችን አብዛኛውን የሜዳ ክፍል የመሸፈን እንዲሁም ድሪብል እያደረገ ከተጋጣሚ ተጫዋች ጋር በአንድ ለአንድ ግንኙነት ከሚያደርገው ፋይት ይልቅ በደብል ፒቮት አሌክሲስ ማካሊስተር የጨዋታው ኮንትሮል እንዲሆን ኳሶችን ሊቨርፑል የሚቆጣጠርበት መንገድ ከመጀመሪያው 45 ዜዴው የተለየ ሆኖ እንዲስተዋል ነው ያደረጉት እና ይሄ ለውጣቸው ምናልባት ባለፉት ጊዜያት ሊቨርፑል በመጀመሪያ 45 በሌላ አቋም በሁለተኛ 45 ራሱን አሻሽሎ ሲቀርብ የተስተዋለ ሌላ አስደናቂ ለውጥ ነበር። ነገር ግን በዚህ ጨዋታ የተጫዋቾች ለውጥ የተደረገው በሁለቱ ቡድኖች 6 የተጫዋቾች ለውጥ ነው ሁለቱም ቡድኖች ያደረጉት። ሊቨርፑል ከረፍት በኋላ እንደነገርኳችሁ 3ቱን ተጫዋቾች ነው ወደ ሜዳ ማስገባት የቻሉት። ከዛም በኋላ ዳርዊን ኑኔዝን በዲዬጎ ጆታ እንዲሁም ዣሬል ካውንሳን በትሬንት አሌክሳንደር አርኖልድ ራያን ግራቨንበርክን በዋታሩ ኢንዶ ነው የቀየሩትና የ6 ተጫዋቾች ለውጥ የተደረገበት ዋነኛ ምክንያት ከረፍት በፊት ቤንዲኔሪክ ጭንቅላቱ ላይ በደረሰ ጉዳት ምክንያት ተቀይሮ ወጥቷልና በ2021 በተሻሻለው ሕግ የተጫዋቾች ለውጥ 5 እንዲሆን በጸደቀበት በዛም ወቅት ከተሻሻሉ ሕጎች መካከል አንዱ የተጋጣሚ ቡድን የትኛውም ቡድን ተጫዋች ሊሆን ይችላል በጭንቅላት ጉዳት ተቀይሮ የሚወጣ ከሆነ የተጫዋች ለውጥ አንድ አድቫንቴጅ ለሁለቱም ክለቦች አንዳንድ ተጨማሪ ለውጥ እንዲያደርጉ እድሉን ይፈጥራልና በዚህም ሊቨርፑሎች ይህንን ጉዳይ ተጠቅመው ጌም ማኔጅመንት ውጤት ለመቀየር የመረጡበት የተጫዋቾች ለውጥ በስሎት በኩል የተላለፈው ውሳኔ ምን ያክል አስደናቂ እንደሆነ በትናንትናው ጨዋታ ዳግም የተመለከትንበት ያረጋገጥንበት ነው። ወደ ጨዋታው ተቀይሮ ከገቡ ተጫዋቾች ውስጥ አንዳንድ የተጫዋቾች እንቅስቃሴ በሊቨርፑል ውጤት ላይ በተለይ በዕለቱ ከሚያስቆጥሩ ተጫዋቾች ከሚመዘገበው ውጤት ጋር ተያይዞ ትኩረት የሚስቡ እንቅስቃሴዎች በአብዛኛው ሲነሱ አንመለከትም። ለምሳሌ ሊቨርፑል 2025 ከገባ በኋላ አርነ ስሎት በተለያዩ ጨዋታዎች አንዳንድ የጌም ማኔጅመንት ክፍተት ቡድኑን በውጤት ደረጃ ሽንፈት ባያጋጥመው እንኳን ማሸነፍ የሚችላቸውን ጨዋታዎች ነጥብ ተጋርቶ ሲወጣ እያስተዋልን ነበር። በተለይ በቅርብ ሳምንት በ15 ቀን 5 ጨዋታ በሚያደርጉበት ወቅት አንዳንድ የጌም ማኔጅመንት ክፍተት ቡድኑን ዋጋ ሲያስከፍል እየተመለከትን ነው። ለምሳሌ የኤቨርተኑ ጨዋታ የጌም ማኔጅመንት ክፍተት ቡድኑ በመጨረሻ ደቂቃ የጨዋታውን እንቅስቃሴ በታርኮስኪ አማካኝነት ግብ እንዲያስተናግድ ምክንያት ሆኖ ነበር። የጌም ማኔጅመንት ሎድ ማኔጅመንት ክፍተት የመጀመሪያ የታየ ሊቨርፑል በመርሲሳይድ ደርቢ ማሸነፍ የሚችለውን ጨዋታ ባቻ ውጤት የተጠናቀቀበት ነው። ወይም ውጤቱን ማስጠበቅ የ2-1 መሪነቱን ማስጠበቅ ያልቻለበት የጌም ማኔጅመንት ክፍተት ታይቶ ነበር። ነገር ግን አሰልጣኙ ከዛ ጨዋታ በኋላ የወሰዱት እርምጃ በአስደናቂ ሁኔታ በሊቨርፑል ውጤታማ ጉዞ ላይ ትልቅ ተጽዕኖ እየፈጠረ ነው። ለምሳሌ 2025 ከገባ በኋላ ሊቨርፑል ከ70 ደቂቃ በኋላ ባደረጋቸው ለውጦች ዋታሪ ኢንዶ ወደ ሜዳ ተቀይሮ በገባበት ጨዋታዎች ሁሉ ሊቨርፑል ግብ አላስተናገደም። ግብ ማስተናገድ ብቻ ሳይሆን በፕሪሚየር ሊጉ ኢንዶ ተቀይሮ ከገባ በኋላ በአማካይ ደቂቃዎች ተሰልተው ከየትኛውም ተጋጣሚ በላይ አነስተኛ ሙከራ ያስተናገደ ምንም አይነት ግብ ያላስተናገደ ብቸኛ ክለብ ሆኗል። ይሄ የስሎትን የአንድ ጨዋታ ክፍተት ወዲያው እርምት የወሰዱበት በቀጣይ ጨዋታ እንዲህ አይነት ክፍተቶች እንዳይፈጠሩ የውሳኔ አቅማቸውና የተጫዋች ለውጥ የሚያደርጉበት መንገድ በድጋሚ የተደነቀበት ሌላ ጨዋታ ነው። ተጫዋቹ ከገባ በኋላ የሊቨርፑል የአማካይ ክፍል ባደረገው ኢንተርሴፕሽን አብዛኛውን ቁጥር የያዘ እንዲሁም በአንድ ለአንድ ግንኙነቶች በአነስተኛ ደቂቃ ውስጥ ከሳውዛምፕተን አማካዮች ጋር 5 የጋራ ኳሶችን ተገናኝቶ 5ቱንም ማሸነፍ ችሏል። ኢንዶ አሁን ያልተነገረለት የሊቨርፑል የመጨረሻ ደቂቃ አዲስ ኃይል ሆኗል። ለምሳሌ በፓሪስ ሴን ጀርሜን ጨዋታ ተጫዋቹ ወደ ሜዳ ከገባ በኋላ 4 ፕሮግሬሲቭ ፓሶችን
ኢንተርሰፕት ማድረግ ችሏል እና በወቅቱ ስለዚህ ጉዳይ አንዳንድ በጥልቀት ስለ ታክቲክ የሚያነሱ ድረገጾች የኤንዶን ለውጥ አስመልክቶ በእጅጉ ሲያደንቁ ነበር በዛች ደቂቃ ውስጥና ይህ ተጫዋች በድጋሚ ተቀይሮ ከገባ በኋላ ያሳየው ንቃት እንዲሁም ለተከላካዩ የሰጠው ሽፋን በድጋሚ የሚደነቅ ነው። ሌላኛው እንግዲህ ያለፈው ሳምንት በሊቨርፑል የተወሰኑ መልካም ውጤቶች ውስጥ ነገር ግን እንደ ክፍተት በተለይ በመከላከሉ በኩል ሲተች የነበረው ትሬንት አሌክሳንደር አርኖልድ ጥሩ ጨዋታ ነበር ማድረግ የቻለው። በተለይ አንዳንድ ቁጥሮች እንደሚያሳዩት ከሆነ አርኖልድ በዘንድሮ የውድድር ዓመት ከአለፉት ጨዋታዎች በተሻለ ሁኔታ ያጠናቀቀበት የጨዋታ ፕላን ነበር። በተለይ ተጫዋቹ በማንቸስተር ሲቲ ጨዋታ ከጀሪሚ ዶኩ ጋር ባደረገው የአንድ ለአንድ ግንኙነት በርካታ ጊዜ መታለፉ ለትችት ዳርጎት ነበር። ከማጥቃት ይልቅ ከመከላከል ይልቅ ማጥቃት ላይ ያዘነበለ ፉልባክ ነው በሚል ሁሌም አንዳንድ ዘጋቢዎችም አሰልጣኞችም በተጫዋቹ ብቃት ዙሪያ የተለያዩ ሀሳቦችን ያነሳሉ። ከዚህ ቀደም እንደምናውቀው የጋሪ ሳውዝጌት እና የክሎፕ ጭቅጭቅ ዋነኛ መነሻ ይሄ ነበር። ሳውዝጌት ትሬንትን ማጫወት የሚፈልገው በአማካይ ስፍራ ነው። ክሎፕ ደግሞ ከፉልባክ ተነስቶ አማካዩን በፓስ እንዲረዳ ነው የሚፈልጉት። በፔፕ ሊንደርስም በፒተር ክሪዝዋክም በኩል የሀሳቦች ልዩነት ነበሩ። ክሎፕ ኢንቨርትድ ፉልባክ ሳይሆን በቀጥታ ፉልባክ ነው ትሬንት አሌክሳንደር አርኖልድ ብሎ ነው የሚያምነው። ሊንጀርስ ደግሞ ኢንቨርትድ ፉልባክ ሆኖ መጫወት ይችላል የሚል ሀሳብ ያነሳል። በቀጥታ እንደ ጋሪ ሳውስጌት ፒተር ክሪዝዋክ አማካይ መሆን አለበት። የቀድሞ የክሎፕ ምክትል የቪዲዮ አናሊሲስ ባለሙያ የነበረው ግለሰብ እና በእነዚህ ግለሰቦች መካከል ሰፊ ሀሳቦች ልዩነት አሉ። በትሬንት ቴክኒክ በመነሳት የሚሰጡት የየራሳቸው አስተያየት አለና በትናንትናው ጨዋታ ይሄ ተጫዋች እንግዲህ ባደረገው እንቅስቃሴ 122 ኳሶችን መንካት ችሏል። ከዚህም ውስጥ 98ቱ በተሳካ ሁኔታ ፓስ አኩሬሲው የተሳካ ተጫዋች እንዲሁም በርካታ ተቾችን ያደረገ ብቸኛ ተጫዋች ሆኖ ነው በጨዋታ ያጠናቀቀው። እንዲሁም በተለየ ሁኔታ በ29ኛ ሳምንት የፕሪሚየር ሊግ ጨዋታ 40 ፋይናል ሰርድ የተሳኩ ፓሶችን ቅዳሜ ከተደረጉ ፊክስቸሮች በአጠቃላይ ከሁሉም ጨዋታዎች ከፍተኛ ፋይናል ሰርድ ላይ የተሳካ ፓስ ማድረግ የቻለ ብቸኛ ተጫዋች ሆኗል። እንዲሁም በጋራ ኳስ ከተገናኘበት 10 የጋራ ኳሶች ውስጥ ተጫዋቹ 8ቱን ማሸነፍ ችሏል። በተጋጣሚ የመጫወቻ ክልል እንደ ፉልባክ ገብቶ 5 ኳሶችን መንካት ችሏል። 5 ሙከራ ማድረግ ሲችል 4 የአንድ ለአንድ ግንኙነቶችን ማሸነፍ ችሏል። 3 የተሳኩ ታክሎችን አድርጎ በጨዋታው እንግዲህ በመከላከሉም በማጥቃቱም በኩል ሊቨርፑልን በተለየ ሁኔታ ሲረዳ ነበር። እንዲሁም በጨዋታው 2 ትላልቅ እድሎችን መፍጠር ሲችል 2 ኳሶችን ኢንተርሰፕት አድርጓል እና ይሄ ቁጥር የሚነግረን አርኖልድ በትናንትናው ጨዋታ የነበረው ተጽዕኖ ካለፉት ጨዋታዎች ትችት በተሻለ ሁኔታ መገኘቱ ነው። እንዲሁም የፓሪስ ሴን ጀርሜኑ ጨዋታ ላይ በአርኖልድ ፖዚሽን የሚፈጠሩ ጫናዎችን ለመቋቋም ተጫዋቹ የመረጠበት መንገድ ሊቨርፑል ላይ የተወሰደው ብልጫ የሸፈነው የአርኖልድ ጥንካሬ ነበር። በዕለቱ ምናልባት ከአሊሰን በመቀጠል በዛ ጨዋታ ከሊቨርፑል ተጫዋቾች ማንሳት ቢቻል የአርኖልድ አስተዋጽኦ የተለየ ነበር። ከአሊሰን በመቀጠል በዛ ጨዋታ በተመለከትነው እንቅስቃሴ ምንም እንኳን ቡድኑ በእጅጉ ከፍተኛ ቁጥር ያለው ሙከራ ቢያስተናግድም የአርኖልድ በመከላከሉ በኩል ቢያንስ የተሻለ እንቅስቃሴ ማሳየት ችሏል። በአጠቃላይ ሊቨርፑል 20ኛ ደረጃ ላይ የሚገኘውን ሳውዛምፕተንን 3-1 በእንዲህ መልኩን ማሸነፍ የቻለው። በስፋት ማንሳት ያለብን ትላልቅ ሪከርድ ተመዝግቧል። እንግዲህ ሊቨርፑል በዘንድሮ የውድድር ዓመት አስደናቂ ጉዞ ሲያደርግ የመሐመድ ሳላ ተጽዕኖ ምን ያክል ከፍ እንዳለ በየፕሮግራሙ በተለይ ሊቨርፑል ድል ባደረጋቸው በርካታ ጨዋታዎች ላይ ስለ ሳላ ተጽዕኖ በዕለቱ ስለሚያስመዘግባቸው ሪከርዶች ስናነሳ ነበር። ሳላ አንድም ግብ ያስቆጠር አንድም ግብ የሆነ ኳስ አመቻችቶ ያቀብል በዘንድሮ የውድድር ዓመት በሪከርድ መልክ ነው እየተመዘገበ ያለው እና ተጫዋቹ ከጊዜ ወደ ጊዜ
የሚያሻሽላቸው ሪከርዶች በራሱ የሚመዘገቡ አስደናቂ ሪከርዶች እንዲሁም በቀድሞ ተጫዋቾች የተመዘገቡ ሪከርዶችንም እየተጋራ ውጤታማ የውድድር ዓመት ምናልባት ሳላን በትላልቅ ሽልማቶች ሊያስገኝ የሚችል ትልቅ ብቃት አስተዋጽኦ ለቡድኑ እያበረከተ ነው የሚገኘው። በዘንድሮ የውድድር ዓመት እንግዲህ የሳላ የትናንት ምሽቱ 2 ፍጹም ቅጣት ምት 27 ግብ ላይ ተጫዋቹ እንዲደርስ ከተከታዩ ኤርሊ ሃላንድ ያለውን የግብ ልዩነት ወደ 7 ያሰፋበት እንዲሁም የምን ጊዜም ከፍተኛ ግብ አስቆጣሪዎች ተርታ ሰርጂዮ አጉዌሮን በመድረስ 184 ግብ እኩል ከአጉዌሮ ጋር በማስቆጠር ሳላ እንግዲህ 5ኛ የምን ጊዜውም ከፍተኛ ግብ አስቆጣሪ ተርታ ላይ መሰለፍ ችሏል። እንግዲህ ከሳላ በላይ የሚገኘው አሁን አንዲ ኮል ነው 187 ግብ ያስቆጠረ። ያንንም ተጫዋች የመድረስ እድሉ የሳላ ሪከርድ በእንዲህ መልኩ የሚቀጥል ከሆነ ተጫዋቹ አንዲ ኮል ላይም የመድረሱ እድል ሰፊ ነው። የትናንትና ሁለቱን ግብ ተከትሎ ሳላ በውድድር ዓመቱ በቀጥታ 44 ግብ ላይ ተሳትፎ በማድረግ በዚህን ሰዓት በዚህ ወቅት እንግዲህ በፕሪሚየር ሊጉ ተይዞ የነበረውን ሪከርድ 3ኛ ደረጃ ላይ መቀመጥ ችሏል። በአንድ የውድድር ዓመት ከፍተኛ ቁጥር ያለው ግብ ላይ ቀጥተኛ ተሳትፎ ያደረጉት ከሳላ በላይ የሚገኙ 2 ተጫዋቾች ብቻ ነው። በ1992-93 የውድድር ዓመት አንዲ ኮል 47 ግብ እንዲሁም ሌላኛው እንግሊዛዊ አለን ሺረር በ1994-95 የውድድር ዓመት 47 ግብ። ሁለቱ ተጫዋቾች በቀጥታ ግብ ላይ ተሳታፊ መሆን የቻሉት 47 ግብ ላይ ነው። ሳላ ከወዲሁ 9 ጨዋታዎች እየቀሩት ተጫዋቹ 44 ግብ ላይ ቀጥተኛ ተሳትፎ በማድረግ አዲስ ሪከርድ አስመዝግቧል። ይሄ ቀጥተኛ ተሳትፎ እንግዲህ መሐመድ ሳላን 3ኛ ደረጃ ላይ አስቀምጧል። በ27 ግብ 17 ግብ የሆኑ ኳሶችን አመቻችቶ በማቀበል እዚህ ጋር የኤርሊ ሃላንድን በአንድ የውድድር ዓመት 36 ግብ የማስቆጠር ሪከርድን ለመድረስ እንግዲህ ሳላ በአማካይ 1 ግብ ማስቆጠር አለበት። አሁን ካለበት ግብ አንዳንድ ግቦች የሚያስቆጥር ከሆነ 35 ግብ ነው የሚደርሰው። ነገር ግን የአንድ የኦፕታ ስታት እንደሚያሳየው ከሆነ ሃላንድ እነዛ ግቦች ላይ ለመድረስ በአንድ ጨዋታ አንዳንድ ፊክስቸሮች በተለይ ከወገብ በታች በሚገኙ ክለቦች ላይ ሃትሪክ የመስራት አጋጣሚ ይፈጠር ነበር በጊዜው። መሐመድ ሳላ ግን እስካሁን በፕሪሚየር ሊጉ የዚህን የሃላንድ ያክል በአንድ ጨዋታ ከፍተኛ ሬንጅ እያሳየ አይደለም። ይሄ ማለት ደግሞ ተጋጣሚን ከሜዳ ውጪ በሜዳ የሚያደርገው ፊክስቸር ለመሐመድ ሳላ ሁሉም ተመሳሳይ ሪከርዶች ነው እየተመዘገቡ የሚገኙት። ነገር ግን የሃላንድ ከፍተኛ ቁጥር የተመዘገበበት የውድድር ዓመት በቶፕ 6 ክለቦች ላይ ያስቆጠረው የግብ መጠን ማነስ ምናልባት ተጫዋቹን በጨዋታ ለውጥ ከተጋጣሚ የሚቀርበው ማንቸስተር ሲቲ ላይ ጥንካሬ የዕለቱ ብቃት ይወስን ነበር። ነገር ግን ሳላ ወጥ በሆነ ብቃት ነው እየተጓዘ የሚገኘው እና ይሄን የማሻሻል ወይም ሪከርዱን በራሱ እጅ መልሶ የማስገባት እድሉ ሰፊ ነው የሚል የኦፕታ ትንተና በስፋት እየወጣ ነው የሚገኘው እና ተጫዋቹ ይሄን ሪከርድ የመስበር እድሉ ሰፊ ነው እየተባለ ነው። እንዲሁም መሐመድ ሳላ በፕሪሚየር ሊግ ካደረጋቸው 14 ያለፉት የፕሪሚየር ሊግ ጨዋታዎች በ13ቱ ቀጥተኛ ተሳትፎ በማድረግ አዲስ ሪከርድ ማስመዝገብ ችሏል። እንዲሁም 12 ተከታታይ የአንፊልድ ጨዋታዎች ላይ ተጫዋቹ ቀጥተኛ ተሳትፎ በማድረግ በአለን ሺረር በቴሪ ሄነሪ ተይዞ የነበረውን ሪከርድ ማጋራት ችሏል። እዚህ ጋር ሳላ ቀጣይ 9 ጨዋታዎች እያሉት ነው እንግዲህ ከወዲሁ በርካታ ሪከርዶችን ማሻሻልም መጋራትም የቻለው። ሌላኛውና ትልቁ ሪከርድ ተብሎ አሁን ላይ እየተነሳ የሚገኘው የምን ጊዜም ከፍተኛ የሊቨርፑል ግብ አስቆጣሪዎች ተርታ 3ኛ ደረጃን መያዝ ችሏል። 243 ግብ በማስቆጠርና 184ቱን ግብ በፕሪሚየር ሊግ 45ን ግብ በሻምፒየንስ ሊግ የቀሩትን በሊግ ካፕ እና በኤፍኤ ካፕ በማስቆጠር 3ኛ ደረጃ ላይ መቀመጥ ችሏል። የምንጊዜም ከፍተኛ ግብ አስቆጣሪ በሊቨርፑል ማለት ነው። ይሄ ሪከርድ እንግዲህ ከሃንትና ኢያን ራሽ በመቀጠል ተጫዋቹን 3ኛ ደረጃ ላይ እንዲቀመጥ አስችሎታል። አንድ በፕሪሚየር ሊጉ ትልቅ ሪከርድ አለ።
እንግዲህ ሳላ በቀጣይ ጨዋታዎች ምናልባት ሊሰብር የሚችል ነገር ግን በፕሪሚየር ሊጉ ታሪክ ያለፉት ጊዜያት ያልተደፈረ አንዳንድ ተጫዋቾች ወደዚህም ያልተጠጉበት ትልቅ ሪከርድ አለ። በአንድ ቡድን ውስጥ ሆኖ ከፍተኛ ግብ ላይ ቀጥተኛ ተሳትፎ የማድረግ ሪከርድ። ከዚህ ቀደም ይሄ ሪከርድ ተይዞ የሚገኘው በዋይን ሩኒ ነው። 276 ግብ ላይ ቀጥተኛ ተሳትፎ በማድረግ በፕሪሚየር ሊጉ ብቻ የሌላ ሊግ ግቦች ሳይጨመሩ ማለት ነው። ሩኒ እንግዲህ 276 ግብ ላይ ቀጥተኛ ተሳትፎ ማድረግ ችሏል። ከሩኒ በመቀጠል የሚገኘው ሪያን ጊግስ ነው 271 ግብ ላይ ቀጥተኛ ተሳትፎ በማድረግ። አሁን ሶስተኛ ደረጃ ላይ የተቀመጠው መሐመድ ሳላ ነው 267 ግብ ላይ ቀጥተኛ ተሳትፎ በማድረግ። ምናልባት ይሄ ሪከርድ ሊሰበር የሚችልበት እድል ሰፊ ነው። ቀጣይ ሳላ በ9 ጨዋታዎች ላይ በሚያስቆጥረው ግብ በሚያቀብለው አመቻችቶ በሚያቀብላቸው ኳሶች ይሄ ሪከርድ ሊሻሻል ይችላል። ሶስተኛ ደረጃ ላይ መቀመጥ ችሏል። ከሱ ቀጥሎ የተቀመጠው እንግዲህ ሃሪ ኬን ነው 259 ግብ ላይ ቀጥተኛ ተሳትፎ በማድረግ። የሳላ አስደናቂ የውድድር ዓመት እንደቀጠለ ነው። ተጫዋቹ እንግዲህ በአንድ የውድድር ዓመት የሊቨርፑል ተጫዋች ሆኖ የምንጊዜም ከፍተኛ ግብ ተሳትፎ በማድረግ በአንድ የውድድር ዓመት በ38 ጨዋታ በድጋሚ የራሱንም ሪከርድ አሻሽሎ የሉዊስ ሱዋሬዝን ሪከርድ በመስበር አዲስ ሪከርድ በሊቨርፑል እግር ኳስ ታሪክ በትናንትናው ባስቆጠረው 2 ፍጹም ቅጣት ምት ማስመዝገብ ችሏል። እንደምታውቁት በ2017-18 የመጀመሪያ የውድድር ዓመት ሳላ 42 ግብ ላይ ነው ቀጥተኛ ተሳትፎ ማድረግ የቻለው። 32 ግብ ሲያስቆጠር 10 ግብ የሆኑ ኳሶችን አመቻችቶ በማቀበል። በተመሳሳይ ሉዊስ ሱዋሬዝ 43 ግብ ላይ ቀጥተኛ ተሳትፎ በማድረግ ነበር በሊቨርፑል 2013-14 የውድድር ዓመት ከፍተኛ ቁጥር ያለውን የግብ ተሳትፎ ማሳካት የቻለው። በዘንድሮ የውድድር ዓመት ገና 9 ጨዋታ እየቀረው መሐመድ ሳላ 44 ግብ ላይ ቀጥተኛ ተሳትፎ በማድረግ አዲስ ሪከርድ በሊቨርፑል ቤት የራሱንም ሪከርድ ያሻሻለበት እንዲሁም የሉዊስ ሱዋሬዝ ሪከርድን መስበር የቻለበት ትልቅ ጨዋታ ነበር እና ሳላ በቀጣይ የሚያስቆጥራቸው ግብ በሊቨርፑልም ምናልባት በፕሪሚየር ሊግም የማይደፈሩ ቀላል የማይባል ትላልቅ ሪከርዶችን ሊሰብር የሚችልበት እድል ሰፊ ነው። ከነዚህ መካከል በርካታ ቀሪ ጨዋታዎች በአንፊልድ ነው የሚደረጉት። ያ ደግሞ ለተጫዋቹ ሌላ ምቹ አጋጣሚ እንደሚፈጥር እየተነገረ ነው የሚገኘውና መሐመድ ሳላና ሊቨርፑል በአስደናቂ ሁኔታ የፕሪሚየር ሊጉ ዋንጫ ለማንሳት በጠንካራ ጉዞ ላይ ነው የሚገኙት። እንግዲህ በተደጋጋሚ ስናነሳ የነበረው የተጫዋቹ ወጥ የሆነ ብቃትና አስተዋጽኦ ከጊዜ ወደ ጊዜ ከፍ እያለ ሊቨርፑልን እንግዲህ ከ2019-20 የውድድር ዓመት በኋላ ለመጀመሪያ ጊዜ ፕሪሚየር ሊጉ ዋንጫ ለማሳካት ጠንካራ ጉዞ እያደረጉ ነው የሚገኙት። በቀጣይ እንግዲህ ሊቨርፑል 6 ጨዋታዎችን የሚያሸንፍ ከሆነ የሌሎች የአርሴናልን መሸነፍ ሳይጠብቅ 6 ጨዋታዎችን የሚያሸንፍ ከሆነ የሊጉ ዋንጫ 3 ጨዋታ እየቀረው ያረጋግጣል ማለት ነው። ይሄ ጨዋታ በአጠቃላይ የነበረውን ቁጥራዊ መረጃ ስንመለከት ሊቨርፑል በጨዋታው እንግዲህ 4.11 ኤክስጂ ክሬት ማድረግ ችሏል። ሳውዛምፕተኖች 0.32 ኤክስጂ ነው ማስመዝገብ የቻሉት። የሊቨርፑል ብልጫ ፍጹም የተስተዋለበት ጨዋታ ነበር። በተለይ ሁለተኛ 45 በሙከራዎችም የታጀበ ነበር። 71.2 በመቶ የኳስ ቁጥጥር ብልጫ ነበረው ቡድኑ። 4.11 ኤክስጂ ማስመዝገብ ችሏል። 28 ሙከራዎችን ሲያደርግ 7 ኢላማውን የጠበቀ ሙከራ አድርጓል። በተጋጣሚ የመጫወቻ ቦክስ ውስጥ 59 ኳስ ሊቨርፑል ሲነካ ሳውዛምፕተን 8 ኳሶችን ብቻ ነው መንካት የቻለው። ሊቨርፑል እንግዲህ በማጥቃቱ በኩል ሁለተኛ 45 ፍጹም ተሽሎ በተገኘበት እንቅስቃሴ በርካታ እድሎችን መፍጠር ችሏል። በዚህ ጨዋታ ብቻ 8 ትላልቅ እድሎችን መፍጠር ችሏል። እያንዳንዱ ተጫዋች የነበረው አስተዋጽኦና ሁለተኛ 45 የነበረው የሊቨርፑል የማጥቃት እንቅስቃሴ የሚያስደንቅ ነበር። የስሎት የውሳኔ አቅም በድጋሚ ውጤት ቀያሪ ለውጦችን ባደረጉበት ጨዋታ ሊቨርፑል ሌላ ድል 21ኛ ድል ሌላ የዋንጫ ጉዞን የሚያጠናክር በተከታይ አርሴናል ላይ ጫና የሚፈጥር
ዋንጫውን በተሻለ ነጥብ ይዞ ለማጠናቀቅ አርነ ስሎት ከ2019-20 የአሰልጣኝነት ዘመን በዋና አሰልጣኝነት ደግሞ በ2021 በኤዜድ አልከማር ያጋጠማቸውን ክስተት በአንፊልድ ቀደም ብሎ ለማጠናቀቅ እያንዳንዱን ጨዋታ በትኩረት የማድረጋቸውን ጉዳይ ቀጥሏል። እንደምታስታውሱት በ2021 የውድድር ዓመት የኮቪድ ወረርሽኝ በመላው ዓለም በተሰራጨበት ወቅት በዓለማችን ከሚገኙ ትላልቅ ውድድሮች ውስጥ ኤሪዲቪዚ ሙሉ በሙሉ ውድድሩን እንደሰረዘ እናስታውሳለን እና በጊዜው ከተከታዩ ክለብ በነጥብ ርቀው ኤዜድ አልከማርን በመጀመሪያ የአሰልጣኝነት ዘመናቸው ለስኬት የሚያበቁበት የውድድር ዓመት ነበር እና በወቅቱ በተፈጠረው ይሄ እገዳ ምክንያት ሙሉ ሊጉን የሰረዘ ብቸኛ ሊግ ነበር የኔዘርላንድ ሊግ እና ኤዜድ አልከማርን ይዘው በመጀመሪያ የውድድር ዓመታቸው በመጀመሪያ የአሰልጣኝነት ዘመናቸው ዋንጫ ለማሳካት በተቃረቡበት ወቅት እንዲህ አይነት ክስተት ተፈጥሮ አሰልጣኙ ዋንጫ ሳያሳኩ ቀርተው ነበር ከኤዜድ አልከማር ጋር እና እንደዚህ አይነት አጋጣሚዎችንም ጭምር አሸንፈው ዋንጫውን ለማንሳት ከወዲሁ በጠንካራ ጉዞ ላይ ሊቨርፑልን አስቀምጠው ጠንካራ ጉዞ ማድረጋቸውን ቀጥለዋል ማለት ነው። በአጠቃላይ የአርነ ስሎት ሊቨርፑል ሌላ አስደናቂ ውጤት ማስመዝገብ ችሏል። በትናንትናው ዕለት ቅድመ ጨዋታ ግምገማ ባደረግንበት ወቅት አወቀ በኮሜንት መስጫ ላይ ሊቨርፑል 3-1 ያሸንፋል ብሎ የራሱን ግምት አስቀምጦ ነበር። የተሳካ ግምት ያደረገ ምርጥ አድማጫችን ነው። አወቀ እንግዲህ የተሳካ የ3-1 ግምቱን አካፍሎን ነበር። ውጤቱም 3-1 በሆነ ውጤት ተጠናቋል። ከዚህ ፕሮግራም በመቀጠል ማንቸስተር ዩናይትድ ከአርሴናል በኦልድ ትራፎርድ የሚያደርጉትን ፊልሚያ በተመለከተ ዝርዝር ጉዳዮችን ይዘንላችሁ እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንዲሁም የሊቨርፑል ደጋፊዎች በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ በአክብሮት እንድትቀጥሉ እየጋበዝን በቀጣይ ፕሮግራሞች ተመልሰን እስከምንመጣ ሰላም ቆዩ። የሊቨርፑል ደጋፊዎች እንኳን ደስ አላችሁ። መልካም የረፍት ቀን እንዲሆን እየተመኘን ሰላም ቆዩ።